እንደምን አላችሁ እጅግ የምንወዳችሁ የምናከብራችሁ የሀዲመተየው አለላት እንዲሁም ደግሞ የዶይታሚ ሚዲያ ቤተሰቦች ከሩቅ ከቅርብ ሆናችሁ የኛን ሚዲያ ተመራጭ አድርጋችሁ ስለምታዳምጡ ላቅ ያለ ምስጋና አለ። እንደምታወቀው ሰሞኑ የኢንትራንስ ኤግዛም እንደተለቀቀ እናውቃለን እና ደግሞ በሀዲያ ልማት ማህበር የሚተዳደር የልጅጎጎ ሊቀት አዳሪ ትምህርት ቤት በዚህ በ2017 ዓመተ ምህረት ወደ 41 ተማሪዎችን በሁለቱም ስትሪም እንዳስፈተናቸው እናውቃለን። ከነዛ ውስጥ 8 ተማሪ በሶሻል ስትሪም ቀሪዎቹ ደግሞ በናቹራል ወይም በተፈጥሮ ሳይንስ ገብቶ ፈተናቸውን ወስደው በጣም የሚገርም ውጤት ተመዝግበዋል። ከ21 የሚበልጡ ተማሪዎች ከ500 እና ከዛ በላይ ከ600 ማስመዝገብ ችለዋል። እኛም ደግሞ ከታች ላሉት ትምህርት እንዲሆን ብለን በሁለቱም ለያይተን ከናቹራል ወይም ከተፈጥሮ ሳይንስ ከፍተኛ ያስመዘገቡ አንድ ሴትና ወንድ እንዲሁም ደግሞ ከማህበራዊ ሳይንስ ኢንተርቪው ለማድረግ አስበን ነበር። በመጀመሪያ ዙር ደግሞ ናቹራል ስትሪም የተፈተኑትን ከፍተኛ ውጤት ያስመዘገቡ ተማሪዎችን ኢንተርቪው አድርገናቸዋል። ዛሬ ደግሞ በተለየ መልኩ በሶሻል ስትሪም ለመጀመሪያ ጊዜ ነው ሶሻል ስትሪም በክልል ደረጃ በአዳሪ ትምህርት ቤት ደረጃ ማለት ነው የተከፈተው። እነሱን ይዘን ወደዚህ መተናል። ከነሱ ጋር ድንቅ ጊዜ እናሳልፋለን። እስከ መጨረሻ ከኛ ጋር እንድትሆኑ በአክብሮት እጋብዛለሁ። እኔ አማኑኤል ተከተል ቆይታ አደርጋለሁ። አብራችሁ ቆዩ። እሺ፣ በጣም የምናከብራችሁ የኛ እንቆች ብየብል ማጋነን አይሆንብኝም። እሪያችንን አክብራችሁ እንኳን በደህና መጣችሁ እላችኋለሁ። እንኳን በሰላም መጣህ። እንኳን በሰላም መጣሽ። ዛሬ እንደምታወቀው ስታወሪ ሰምቻለሁኝና የሰማሁት ነገር ምንድነው? እኔ ጀብድ ብዬ ማወራው ነገር ባይኖር እንኳን ውድቀቴ አወራላቸውና ከዛ ውድቀቴ እነሱ ደግሞ ያለ ማውደቅን ይሰበስባሉ። በጣም የሚገርም ስፒች ነውና ስንመጣ ያነሳሽው ልክ እንደዛ ውድቀት ብቻ አይደለም፣ ይሄ ድል ነው የተመዘገበው በእኛ እይታ። ይሄንን ደግሞ ከታች ያንቺን ውድቀትንም ያንቺን ድልንም የሚከታተሉ በጣም ብዙ ህፃናቶች አሉ በእናንተም ግቢ ከናንተ ግቢ ውጪም ማለት ነው። እና ለነዛ ተማሪዎች የምትሏቸው ነገር እንዳለ እናንተም ደግሞ ፍቃደኛ ሆናችሁ ምንላቸውም ነገር አለኛ ጋር ብላችሁ በፍቃደኝነት ወደዚህ መጣችኋልና በጣም በሚዲያችን ስም ላቅ ያለ ምስጋና አለን ለናንተ። ቀጥታ ወደ ጥያቄዎች እንሄዳለን። በጣም ሰፋ ያሉ ነገሮችን እንዳስሳለን። የሶሻል ስትሪም ተማሪዎች ናቸው። ብዙ በጣም የሚገራርሙ ነገሮችን እናንተን እዚህ እስከማቀርባችሁ ድረስ በጣም በጉጉት ሲጠብቅ ነበርና እግዚአብሔር ይመስገን ይሄንን ጊዜ ሰጥቶናል። ራስህን አስተዋውቅ። የት ነው የተወለድከው? የት ነው የተማርከው? እነዛ ነገሮች እስኪ ከሮቢ እንጀምር። እሺ፣ ያው ስሜ ሮቤል ያሱ ይባላል። የተወለድኩት ያደግኩትም ሾኔ ነው። ኤሌመንተሪ የተማርኩት እዛ ነው። ከዛ በኋላ ነው ወደ ሃይስኩል እዚህ ገባሁት። ሾኔ ኦኬ። እስቲ የሆነ ነገር ንገር። እንዴት ነው ስለ ሾኔ? ብዙ ተማሪዎች ከዛ የተሻለ ነገር እዚህ ግቢም ሲያስመዘግቡም ከዚህ በፊትም እና እናስማማው ሌሎች ተማሪዎችም ጥሩ ውጤት ያስመዘግባሉና ምንድነው እዛ ያለው ነገር? እስኪ ከዛ እንጀምር። ሾኔን ካነሳት አይቀር እንጃ ለየት ያለ ነገር አለ ብዬ አላምንም፣ ግን የዛ ጋር ተማሪዎች ይመስለኛል ትምህርትን በደንብ ተረድተዋል። ለምን እንደሚማሩ አትሊስት የሆነ ይሄን ማሳካት ፈልጋለሁ የሚል ሐሳብ አላቸው እና እዛ ካለው ፕሬሸር ለማምለጥም ጠንካራ ሰው ለመሆን ትምህርትን እንደ ዋና ነገር ስለሚጠቀሙ ይመስለኛል። እሺ፣ ቴንክ ዩ። ገኒ እስኪ አንቺ ጋር ልምጣ ጠቅለል አድርገሽ። እሺ፣ በመጀመሪያ አመሰግናለሁ ስለተሰጠኝ እድል። ስለ ሁሉ እግዚአብሔር ስም ይባረክ። አሜን። ስሜ ያው ገነት ተስፋዬ ራጎ እባላለሁ። ሆሳና ነው የተወለድኩትም ያደግኩትም። የኤሌመንተሪ የተማርኩት አቁሙራ ይባላል። ታች ነው የግል ትምህርት ቤት ነው አይደል? የመንግስት ትምህርት ቤት ነው። አቁሙራ ይባላል። ያው እኔን የሚያውቁኝ የዛ አካባቢ ያሉ ሰዎች እናቸው እንትን ሊሉት የሚችሉት ብዙ ታዋቂ ምናምን አይደለም። ከዛ ነው ሃይስኩል አዳሪ ትምህርት ቤት ተወዳድሬ የገባሁት ማለት ነው። ኦኬ። እንዲሁም ዘለሽ በቀላሉ ወደ አዳሪ እንዳልገባሽ አውቃለሁ። እንድትገቢም አልፈቅድም። ኤሌመንተሪ ላይ
ምክንያቱም ባለፈው ከክላስ ጓደኞቻችሁ ጋር በነበረን ጊዜ ኢቭን ዩኬጂ በጣም ተማሪ ደረጃ ዩኬጂ ማምርን ስም ጠርቶ በጣም የሚገርም ኢፌክት ነው በኔ ላይ አሻራውን ያሳረፈው ያው ዲክዲክ የሚል ህፃን ነው የሚሆነው ያኔ ግን አሻራውን ይዞታል ስለዚህ ቀላል አይደለም ያንቺ ደግሞ ሀቅሙራ የመንግስት ትምህርት ቤት ነው እንደምናውቀው የግል ትምህርት ቤቶች ይሄ ኦቬስ ነው አይደል የግል ትምህርት ቤቶችና የመንግስት ትምህርት ቤቶች አሁን ይሄ ነገሮች ማቴሪያሎች የትምህርት አሰጣጥ ከግል ትምህርት ቤት ጋር እኩል ነው ብዬ አላምንም ይሄ የሚታወቅ ነገር ነውና እዛ ደግሞ ኮምፒታንት ሆነሽ ምን ያህል ሳክሪፊሻል በሆነ መንገድ ቢታልፊ ነው ወደዚህ ነው ሊሽኮቦ መግባት ቀላል አይደለም አይደል እያንዳንዱ ነገሮቻችሁ ተፈትኖ ነው የምትገቡትና እንዴት ነው እዛ ጋር ያሳለፍሽው ጊዜ እስቲ ያው ተማሪ ስንሆን ጀነራሊ ምን ከፍላቸው ዋጋዎች አሉ ለየት የሚያደርገው ምንድነው እዚህ ሞስት ኦፍ ከራስ ጋር ነው የሚሆነው ጉዳዩ ይሄንን ደግሞ እንደ ጥሩ አጋጣሚ ተጠቅሜበታለሁ ብዬ አምናለሁ ብዙ ልጆችም ከኛ አካባቢ ያሉት እንደዛ ናቸው እኔ ብቻ ሳልሆን ማለት ነው እና ያንን ነገር ተጠቅሜበታለሁ ያ ነገር ደግሞ ከዛም ኋላ ላለኝ ነገር ኮንስታንትሊ ስቴብል ሆኜ እንድቀጥል ራሴ ላይ ፎከስ እናደርግ መስሊ ልጅዶም ብንሆን በጣም በራሳችን ነው እንትን ምን ነው እና ብዙ ሰዓትም ስላለ እና ብዙ ነገርም ስላለ ከራስ ጋር ነው ብዙ ጊዜ የምታሳልፈው እዛ ጊዜ ላይ ራስን ማኔጅ አድርገ ለራስ የሚጠቅምህን ራስ አስበበት ለማድረግ በር ከፋሽ ነበር አስተምሮኛል እና ያው ለኔ ጥሩ አጋጣሚ ነበር መስተቀልለው ጥሩ አጋጣሚ ነበር ሞስሊ አስተማሪ ላይ በጣም ዲፔንደንት እንዳልሆን አድርጎኛል አስተማሪዎች በርግጥ ነበሩ አንድ ሰብጀክቶች ላይ አስፈላጊ በሚባሉ ሰብጀክቶች ላይ ማስና እንግሊሽ ሞስሊ አግኝቻቸዋለሁ አስተማሪዎች ነበሩ እዛም ነበሩ እና ከዛ ባለፈ ግን ያው ራሳችን የምንጥረው እነዛ ነገሮች ነበሩ ያ ነገር ደግሞ የምር በጣም ተቀምኛል ኦኬ እንዴት ነው ማለት ሌላ ጋር ሽፍት ለማድረግ አስበሽ አታውቅም ከይት ካቅሙራ እና ተጽዕኖ ፒር ፕሬሸሮች የሚኖሩበት ጊዜ እንደሆነ አስባለሁኝና ከትምህርት በጣም ረክተሽው ነው ምናምን የቆየሽው ይመስለኛል አዎ በጣም ተረጋግቼ ነበር እንደዛ እንደሆነ ያደረገኝ ምክንያት ነበር ምክንያቱም ከመጀመሪያ ነው የጀመርኩት ሲስተሙና ምን በጣም ተላምጄው ነበር ኦኬ ለዛ ስለነበረ በጣም ለመድኩት ከዛ ባለፈ ደግሞ ማለት ግል ትምህርት ቤቶች ክረምት ላይ የመግባት እድል ነበርኝ ኦኬ ግል ትምህርት ቤት ሰመር ሰመር ማር ነበር እንደዛ እያደረኩኝ ነበር ራሴ ላይ ወደም ይሰራፍ ይስለኝ ምክንያቱም በጋም እንትን መቀጠል ሜቢ ሊከብድ ይችላል እንደዛ ማለት ግን ያው ክረምት በደንብ ተጠቅሜበታለሁ እና ያ ነበር እና አንድ ጥያቄ ልጠይቅሽ ምናልባት አፍሽ ላይ ያልጨረሱ ነገር ካለ ኦኬ ደረጃት ውጪ ነበር ምክንያቱም ይሄን ያነሳውት የቤቲና የደረጃ በጣም ገርሞኛልና በሚኒስትሪ እንኳን እሷ ከፍተኛ ከዛ ደግሞ እሱ ሁለተኛ ግቢ ራሱ እሷ ሁለተኛ እሱ ሶስተኛ በውጤት ራሱ በሴቶች እሱ በጣም የሆነ ተከታታይ ነገር ነበርና እንደ ሁኔታ ሆኖ አንድ ቦታ ላይ ነው የተማሩት እነሱ ማለት ሆሳና ላይ ነው የሮቤልና ያንቺ ይለያያል እዛ ጋር ደረጃ ተማሪ ነበርሽ ወይ አዎ በርግጥ ኦኬ ስንተኛ ነው ምትጭ ብዙ ጊዜ 3-2 መጨረሻ አካባቢ 7-8 ደግሞ አንደኛ ስሜቱ እስኪ ሰነሰለሰ በጣም ደስ ይላል ህፃናት ይጮሃሉ ምናምን አስበሽ ሳትሽ አታውቅም ለዛ ብለሽ ያንቺን ስታተስ ለማስጠበቅ አዎ ፉክክር ነበር ኦኬ ፉክክር ነበር ግን ያው ያ ነገር በደንብ እንድትሰራ ነው የሚያደርገው እውነት ነው መሀል ላይ ጥያቄ አስገባ እንጂ መጀመሪያ በደንብ አልጨረስኩም ኦኬ እሺ መጀመሪያ ጥያቄ ማለት አልነበረም ወይ ያልከው ፒር ፕሬሸር ምናምን ያ እውነት ነው እሱን ነገር እንድታነሽ ፈልጋለሁ ነበር ማለት ስለ ፒር ብቻ ሳይሆን ካስተማሪዎችም
ከጓደኞቼ ጋር ነበር እንደው ምን ማረው ማለት እንዴ በደንብ ፊት የነበሩ ልጆች ክረምት ይማራሉ ኦኬ እና አስተማሪዎችም እዛችሁ እንድንቀጥል ይፈልጉ ምናምን ነበር ይጠይቁን ነበር እዚህ ምናምን ስኮላር አይነት ነገር ግን ቀጥሉ ምናምን ይሉ ግል ማለት ነው ግል ነበር ግን አንድ ነገር ልንገራችሁ ማለት እኛ ቃል ተገባብተን ነበር እዛ ስንቆይ አሪፍ ነገር ስኮር አድርገን ከገባን እዚህ ከቆየን አይቀር ስኮር አድርገን ነው የምንወጣው ታሪክ አለ ያቺን ታሪክ በሆነ ውጤት አዝድቀን ነው የምንወጣው የሚል ቃል ስለነበረን አልወጣንም ያቺን ጨርሰን ይወጣል እና ከዛ ደግሞ ሌሎች እድሎች ሲመጡ ነው እንጂ የቀጠልኩት እመን ማለት አንድ ነገር ልንገር 9ኛ ክፍል ቢኖር ላልወጣ ይችላል እዚህ ቢታልፊ እንኳን 9ኛ ክፍል ቢኖር እሱን አላሳድድም ነው ያ በጣም ደስ ይላል እሺ ሮቢ ወደ አንተ ልምጣና ሾኔ ላይ የት ነው የተማርከው ከ1 እስከ 4 ከ5 እስከ 8 ከ1 እስከ 4 ታተም ይባል ትምህርት ቤት አለ ኦኬ ትምህርት ቤት ነው ከዛ ከ5 እስከ 8 ያለው ለሽጎጎ ይባላል ለሽጎጎ ልቻ ሰላቻ ኦኬ እዛ ነው የተማርከው ምን ይመስላል እስኪ የነበረ ጊዜ ያው ለየት ያለ ነገር የለው ማለት ያው ደረጃ ተማሪ አልነበርኩም ኦኬ ደረጃ ተማሪ አልነበርኩም ከ1 እስከ 3 አለ ከዛ በኋላ ያለው ከ1 እስከ 3 አለ ከዛ እስከ 8 ከ4 እስከ 8 ባለው ውስጥ ነበር ኦኬ ከ1 እስከ 8 ከ1 እስከ 3 ውስጥ አልወጣኝ ወጥቻ ቃለው ግን ጥቂት ጊዜ ነው ኦኬ ግን አንደኛ ምናምን ወጥ አቃለው አንድ ሁለቴ ነው ያው ደረጃ ተማሪ ያስብላል ኦኬ የደረጃ ተማሪ ሰግጦ ምናልባት ኦኬ ከ8 የሚኒስትሪ በኋላ ነው ኦኬ እሺ ቆይ ማምራንን እዛ አካባቢ ላይ ማለት እንዲህ አሰብኩኝ ልጅጎጎ መግባት በዛች አንድ ወር ውስጥ ላይ ወይ በዛች አክቹአሊ አንድ ወር አይሆንም ጥቂት ጊዜ ነው የሚሰጥ ለፈተና በዛች ውስጥ በተዘጋጀው ነገር አይደለም የሚታልፈው ብዬ ጅጅ ማድረግ ይችላልው ምክንያቱም ከታች ጀምሮ የተሰራይበት ግራውንድ ከሌለ ዝም ብለህ እንትን መሆን አትችልም እና ያ ደግሞ የሚያሳየው ምንድነው ኤሌመንተሪ ላይ ከ5 6 7 8ንም ጨምሮ የተሰራይበት ነገር ለዛ ለ9ኛው መሰረት አለው ብዬ አስባለሁና እንዴት ነው አንቺ አሁን ግል ትምህርት ቤት ተማሪዎችን ወደዛ ወደ ልጅጎጎ እንዲገቡ ለማድረግ ብዙ ሲሰራ አቃለሁኝ እኔምና እዛስ የነበረው ነገር እንዲሁም ደግሞ ኢንፍሉዌንስ ያደረጉ ማምራኖች ካሉ አክቹአሊ ካሉ ላይባል ይችላልና ይኖራሉ ሜንሽን ማድረግ የምትፈልጊያቸው ካሉ ለማመስገን በርግጥ እንዳልከው ልክ ነው ማለት አሁን እኔ ዛሬ ላይ ቆሜ የሆነ ነገር ባወራ ዛሬ አመጣሁት አይደለም እዚህ ይታወቃል የሆነ ቦታ ላይ እየተሰራው ምናምን ይመጣው ነው አሁን እንኳን እዚህ መጥቼ ባወራ ያለፍኩትን ነው ማወራውና ከኋላ የመጣ ነገር እንደሆነ ያግልጽ ነገር ነው እና ልጅጎጎ ስገባ አንደኛ ማለት ማሸት ማልፈልገው ነገር ማለት አይተበቅም በጣም ከባድ ከዛ ማለት ከኛ ትምህርት ቤት ኦኬ አልኩኝ እኮ ቅድም ያነሳውት ለዛ ነው የመንግስትና የግል ትምህርት ቤት ከብዙ ነገር አንፃር ይታያል አዎ እንደዛም ደግሞ ላለማሸት ማለት ነው መጀመሪያ እኔ ሐሳቡ እኛ አካባቢ ስለነበሩ አቃቻለሁ ስለ ልጆቹና ስለ ትምህርት ቤቱ ዝናውን ሰምቼ ነበርና ውጤቴን በጣም ይጠብቁ ነበር ስለነገርኳቸው አውርቻቸው ምናምን ማለት ነው ከዛ ከገባ ኋላ ምናምን ነው እንደውም ብዙ ነገሮች የተባሉት እንጂ ከዛ በፊት ብዙ እንትን አልነበረም ማለት ከአስተማሪዎች ምናምን ኦኬ እንጃ ማስተማር ነገር ስለዚህ በደንብ ራስሽ ስትፈጊ ነበር ያ ማለት ግን እንትን አልነበረም አይደለም አክቹአሊ ለምሳሌ እንዲያስባለውኝ በደንብ ተጽዕኖ ባንተ ላይ ያሳደረብኝ ሰው ሜንሽን አድርግ ሲባል ሰዎች ይጨናነቃሉ በደንብ የሚል ቃል አለ ወይ ጉድ ቬሪ ጉድ ኤክሰለንት እንደሚባል አሁን እጄ ባይኖር መኖር ይችላል ያለ እጄ ግን ያለ ልቤ መኖር አልችልም you see ባንተ እዚህ ጋር በውጤት ነው የምናወራውና እዚህ ጋር በመቆየቴ ትልቁን ድርሻ የተወጣው ሰው ማለት ነው እንጂ ይሄ አሻራዎች አልነበሩም ማለት አይደለም እና ምናልባት ሮቢ የሚታነሰው ነገር ካለ እዚህ ጋር ያው እንግዲህ አንካነሳው አይቀር ያው ቤተሰብ ነው ለሁሉም ተማሪ ኤግዛክትሊ ባለፈ ኦልሞስት ለሁሉም ሰው እናት አባት እነሱ በቃ ትልቁን አሻስታል ትክክል
በሐሳብ በመደገፍ በተለያዩ ሐሳቦች ትምህርት ላይ ያው ይደክማል እነሱን ስታይ ተበረታለህ እውነት ነው በመጸለይም በተለያዩ ነገሮች ያለው ከዛ ባለፈ ግን ያው መምህራን ብዙ ናቸው ይኖራሉ እውነት ነው በተቀላላ አድርጌ አንሰካለሁ ኦኬ አንቺስ ያው ቅድም ያወራሁት ልጅ ጎጎ ስለመግባት ኢንፍሉዌንስ ያደረጉትን ተማሪዎች በሚል ነው ያው ግን ከዛ ባለፈ ማለት ነው አንድ መምህር የተማሪውን መልካም ነገር የማየት ህልም አለ እውነት ነው እንደዛ ሲሰራ ደሞዙን ብቻ አይደለም የሚጠብቀው አይደለም እና እንደዛ ብዬ ስለማምን ሁሉንም ማለት የኔን መልካም ነገር ሲጠብቁ ለነበሩ ሲያበረታቱኝም ነበሩና ኤሌመንተሪ ሙስሊ እንግሊሽ እና ማትስ አስተማሪ እንጂ በጣም አመሰግናለሁ በጣም ታፍ እንድትሆኝም የነሱ ድርሻ ይያስባለሁ በደንብ ምክንያቱም መሰረት ያለ ማመር የሚታሰብ አይደለም ተማሪ ምንም የራሱ ፐርሰናል ኢፈርቱ ከፍተኛ ቢሆንም ያለ ማመር ግን አሁን ቲቸር ዲፔንዳንት አይደለም የሚል ፍሬዝ እንዳለ ሆኖ ማመር ግን just ክላስ ላይ አቴንድ በማድረግ ብቻ አይተ ነገሮች ይቀሉልሃል ተራራን እንደመግፋት ነው የሚሆነው ማመር ያልነካከውን ነገር መሄድ ማለት ነው ስለዚህ ለዛ ነው የኤሌመንተሪ እንትናችሁን እንትን ለማንሳት ይፈለኩት ማለት ነው ምናልባት ኤሌመንተሪ ላይ just ሚታነሱት ለየት ያለ ኢንሲደንት ካለ ያው እርግጠኛ ነኝ ረስቻለሁ እንዳትይ ከጥቂት ጥቂት አመት ነው ማለት ዛማች ኮንሽስ ስላልነበርኩኝ ላዲዛቸው ይችላል ነበርሽን ድክ እንደዛ ሳይሆን ያው በደንብ ላላስተውለው ይችላል በጊዜው ለዛ ነው ያው በዛ ጊዜ እንደነበረው እንደማንኛውም ተማሪ በጣም ፎከስ ምናደርገው ውጤት እና ደረጃ ላይ ነበርና በጣም እንትን ሚላይ ብዬ ማስበው ማለት የሰኔ 30 ኢቨንቶች ናቸው የውጤቶች የፈተናዎች ጊዜ በጣም ውጥረቶች እንደዛ አይነት ነገሮች አሉና ማምን ሆነ የት ነው ምናምን ልካው በዚህ ጊዜ ማንቸስተር እና አርሰናል ተብሎ ማታ ምን ሆነ ምናምን ህዝብ ተሰብስበው ነው የሚሄደው ምናምን እንደምን የሰፈር ልጆች እንትና ነው የሚወጣው አስተዋውሳለሁ እኔ አምስተኛ ክፍል የነበረኝን ኢንሲደንስ ማለት ነው ቁጥር 2 የሚባል ትምህርት ቤት ላይ የሆነች ልጅ ነበረች ቤት የምትባልና እሷ መጀመሪያ ሴሚስተር ላይ በጣም ጥሩ ሰቅላ ከኔ ስለሄደች የሆነ ስሜት አለው ደረጃ መውጣት ባይዘው ደስ የሚፈጥሪ ነገር አለ አትሊስት የሆነ አስበህ እንድትሮጥበት ሊያደርግ ይችላልና በቃ የሰፈራችን ልጆች ተሰብስበው ቡድን ሰርተው ሰኔ 30 መለውመኔ ይያሉ በጣም ማለት የሆነ ታቃለ እኔም ደግሞ ውጤትን በቃ በጣም እየጠበቅኩ ነበርና ለከሷ አንደኛ ስትወጣ ተሽ ምናምን ተብሎ እንዴ ወንበር ላይ ቆመው ነው ምናምን እኔ ደግሞ ሁለተኛ አማኑኤል ተከተል ሲባል ይላሉ ከዛ ያቺን ድምጽ ይዘ ነው ክረምቱ የሚያልፈው ቀጣይማ ደግሞ ያቺን ይዘ ነው የምትመጣውና ኢቭን ሜንታሊቲ ላይ የሚሰራው ነገር አለ እነዚህ ጎበዝ የሚባሉ ተማሪዎች 12 ላይ 8 ላይ ጥሩ ውጤት የሚያስመዘግቡ ተማሪዎች የብዙ ኤክስተርናል ፋክተርስ ውጤት ናቸው ያስባሉኝና ለዛ ነው ያንን ነገር ለማንሳት የሞከርኩት አስተካክለኝ ስልክ ያናገር እሺ ቴንክ ዩ እንኳን ለአዲሱ አመት 2018 ዓመተ ምህረት በሰላም እግዚአብሔር አደረሳችሁ ውድ የኤችኤምኤ እና የዶይታሜ ሚዲያ ቤተሰቦች ሚዲያችን ዶይታሜ የተለያዩ አገልግሎቶችን ለማህበረሰብ ሲሰጥ ቆይቶ አሁንም በተጠናከረ መልኩ የአገልግሎቱን አድማስ እያስፋፋ ቀጥሏል ለሰርግ አያስጨንቁት ለልጆት ይሁን ለራስዎት ልደት አያሳስቡት ዶይታሜ ሚዲያ መላ አለሎት ምርቃቶትን ሞቅ ደመቅ ሸብረቅ ረቅ ለማድረግ ከጎኖት ነን ስንል በታላቅ ደስታ ነው በዘመናዊ ድሮን ታግዘን የቀረጻ አገልግሎት መስጠታችን ልዩነታችን ከርሶ ጋር አዲሱን አመት በአዲስ ጅማሮ አሃዱ ልንል እነሆ በዩቲዩብ አዲመተዮም አለላቶ ብሎ ሰርች ቢያደርጉ እስከ ቤታችን ገቡ
እንዲሁም ፌስቡክ እና ቲክቶክ ለሚቀናችሁ ዶይታሜ ሚዲያ በማለት ፎሎ እንድታደርጉ ስንል በታላቅ ትህትና እንጠይቃችኋል። አድራሻችን ከወጣቶች አምባ ወደ ኮብልስቶን መጃ ከፍ ብሎ በሚገኘው ህንፃ ላይ እንገኛለን። ለበለጠ መረጃ በስልክ ቁጥሮቻችን 0961 48 61 02 እና 0935 15 61 14 ይደውሉ። ዶይታሜ ሚዲያ ሆሳና። ቤተሰብ ተመልሰናል። ከኛ ጋራ ስላላችሁ በጣም ደስ ይለናል። በደንብ ብዙ ትልቅ ነገሮችን እንደምታገኙ አልጠራጠርም። እስከ መጨረሻ ሆኖ እላችኋለሁ። እሺ አሁን ደግሞ ዘለን ያው እስከ 8 የነበረውን ጉዞ በዚህ በሃይላይት ላይ አንስተናል። ምክንያቱም እኛ just እንደ አበሻም የተሰራ ነው ሜንታሊቲ ነው ብዬ ማስበው ምንድነው ለፕሮሰስ ቫልዩ አንሰጣለን። ይሄ ኤንድ ማይንድድ ልበል የሆነ አውትፑት ማይንድድ ነን። በቃ በመጨረሻው በመጣው ነገር ላይ ነው ጭብጫባው ምናምን እንዲ አሲዘን ስንመጣ በደንብ ኦኬ ስሩ ፕሮሰስ የመጣ ነገር ነው በደንብ የተለፋበት ነገር ነው ብለን በደንብ ማሰብ እንችላለንና ለዛ ነው እዛ ጋር መሰረት ላይ ያለውን ነገር ለማንሳት ይፈልኩትና 9ኛ ውድድር ጊዜ ነበሩ እንትን ምን ይመስላል የምር በጣም እኔ ስለተገረምኩበት ነው። ዛም ግቢውንም ሳላደንቅ ማለፍ ስለማልፈልግ እስኪ እንዴት ነው እናንተ በመተፈተኑበት ጊዜ የነበረው ነገር? የፈተናው ጊዜ ያው ምንም በማስታወሳቸው እናገራለሁ። በጣም ከባድ ጊዜ ነበር ለኔ ማለት በጣም ከባድ ጊዜ ነበር። መረጃ ማግኘት አልችልም ነበር። ለዛ በጣም እንትን ብሎኝ ነበር። ከኛ ባች በፊት የነበሩት ሞክረዋል ግን ያለፈ ተማሪ እኔም ማቀው ምናምን አልነበረ። ኦኬ ካንቺ በፊት ከዛ ግቢ ያለፈ ተማሪ የለም? የለም ከኔ ኋላ ነው በደንብ ገብታ። ስለዚህ አንቺ እኮ በጣም ፈርቀዳጅ ጥሰሽ ነው ያስታስሻቸው። ይሁንሽ እሺ እና ኢንፎርሜሽን ማጣት በጣም ከባድ ነበር። የሚቀያየሩ የፈተና ጊዜያቶች ነበሩ። የሆነ ጊዜ ተብሎ ከዛ የሆነ ጊዜ ሲስተማ ደግሞ ተቀይሮ ምናምን ነበር። እነዛ ነገሮች በጣም እያስጨነቁኝ ነበር። በመሃል እንደውም የሚያልፈኝ ምናምን እየመሰለኝ ነበር። በጣም ፈልጌሽ ነበር? በጣም ፈልጌ ነበር። ያው ሌላ ትምህርት ቤት የግል ትምህርት ቤት መግባት በግል አልፈልግም። የመንግስት ትምህርት ቤት ደግሞ እኛ አካባቢ ያለው አይደል እና ገብቼ ጥቂት ቆይቼ ነበርና በጣም ከብዶኝ ነበር። አልሸከማለሽ? አዎ በጣም ከብዶኝ ነበር። ከለመድኩ ሲስተም ትንሽ ብዛቱ ምናምን እንትን ማለት ስላልቻልኩ በቃ በጣም ፈልጌ ነበር። ያ ነገሮችም ስለነበሩ ማለት ነው። እነዛ ነገሮች ነበሩ ያከበዱብኝ እና ዝግጅትም ነበር። በዛሬ ያው እና ታግጠሽ ነው የምታነብኝ? አዎ አጠናለሁ። ፕሬስ አረግ ነበር ሳጠና ምናምን ነበር። ያው እሱን ነው ማስታወሰው። ያልጨረስኳቸው ሳብጀክቶች ሁላ ምናምን ነበሩና ሜቢ እንትን አሁን ሳወራ በጣም ቀላል ሊመስል ይችላል። እኔ ለፈተና ሲሄድ እቺን ነገር ልበልና ልጨርስ። ለፈተና እንኳን ሲሄድ ማለት ነው ከወንድሜ ጋር ነበር ይሄድ ነው። ባጃጅ ይዞ ነበርና ማለት ብታምኑም ባታምኑም እዛ ውስጥ ቁጭ እያጠናው ነበር። እዛ ስፈተን ማንም አላየው። ቆይ ከታላቅ ወንድምሽ ጋር? ታላቅ ወንድሜ አዲሱ። እሺ ከአዲሱ ጋራ እየሄድሽ ነው ለፈተና? አዎ ለፈተና እየሄድሽ ባጃጅ ውስጥ ቁጭ ብለሽ ከኋላ ወይም ሆነሽ? መቼስ ከኋላ ነው የምትሆነው። ከፊት እንዳትያው ከፊት ሹፌር ነው ያለው። እያነበብሽ ነበር? this shows what? ያው የመፈለገኝ እንትን ነው የሚያሳየው ማለት ብዙ ጊዜ አሁን ሾርት ማይንድ የሆነ ሾርት ሚሞሪ ያላቸው ሰዎች እንደዛ የሚያደርጉ ነው የሚመስለው። ብዙ ጊዜ እንደዛ ነው ሾርት ማይንድ ሪሜምበር የማድረግ አቅማቸው አነስ የሚሉ ሰዎች ናቸው ቶሎ እና እንደዛ የሚያነቡ። ግን እኔ በጣም መፈለገኝ ነው እዚህ ጋር እንጂ ታሽነሽ ወይም ከሆነ ነገር ምናምን አይደለም። አንብቤያለሁ። በርግጥ ፍርሃት ነበር። ፍርሃት ይኖራል። ቴስት አንዛይቲ ይኖራል የተጠበቀ እንደዛ ነበረብኝ። ግን ማለት በቃ በጣም ነበር በጣም ፈልግ ነበር። እንደውም የፈተና ጊዜ አላዩኝም ብዙ ሰዎች አላዩኝም።
አቆይተውን ምናምን ሁላ ስለነበረ እኔ ባጃጅ ውስጥ ነው እዛ ሂዱ ሲባል በባጃጅ ነው ሄደው ምንም አላየኝም ብቻ ገብቼ ተፈትኜ ወጣው ምናምን እና እንደዛ ነገሮች ነበሩ ማስታወሳቸው እኔ እዚች ጋር የሆነ ነገር ሮቢ ከማንሳት በፊት ለተማሪዎች የሆነ ነገር ልበል እናንተ ልጆች 8ኛ ነው ተፈተናችሁ አዳሪ ዝም ብሎ አይገባም አታስብ 8ኛ ለሚኒስትሪ ባጠናው ብቻ አትገባም ምክንያቱም ተለይቶ የሚገቡበት ስለሆነ በደንብ ብርድ ልብስ ውስጥ ተጠቅልለ ታኝተ ከሳምንት በኋላ ተፈተንና አይቻልም ልክ እንደገኒ እየርክም አይ ቲንክ ኮሽና ለራሱ ሳታናሽ ቀርቶ ይሆናል እንጂ ኮሽና ውስጥም እንኳን እንደዚህ ሳታናቢ አትቀርም በደንብ ቻክላችሁ አንብቡ ትገባላችሁ ያ ሩቢ አንተ ጋር የነበረው ነገር ያው እሷ ጋር ካለው ብዙም የለም ያው ፍራቱ አለ መረጃ ደግሞ የለም እውነት ነው በጣም አንደኛ ተማሪ ናቸው አሁን መረጃው ሲለቀቅ በኢንተርኔት በፌስቡክ ከዛ ባለፈ ለተማሪ መድረስ በሚችል መሆን አለበት ስለዚህ አሁን እኔ ሳላቅ ነው የተፈተንኩት እንደሆነ ልጆች ስለነበሩ እንዴት ተመዘገቡ ያን ቀን ነው ሄደን መረጃ ይዘን ተመዘገቡና ለተማሪ መረጃ መድረስ አሁን ስልክ የሌላቸው ይኖራሉ ገጠር በጣም ጎበዝ ሆነው ገጠር አካባቢ ያሉ ይኖራሉ ለነዛ መረጃ መድረስ እንዲችል ይሄ ፕሮሰሱ አፕላይ የሚያደርጉበት ፕሮሰሱ በጣም ሲምፕል መሆን መቻል አለበት እና ያው እንደዛ ነበር ግን 8ኛ ክፍል ማሳን ፈልገው ነበር 7 ያለን ያው ኮሮና ገባ ከዛ ተመርጦ ከዛ 8 ጀመረ እና እኔ ማንበብ ጀመርኩት ያኔ ነው ማለት ያው በደንብ ራሴን ሳየው ሚኒስትሪም ዝም ብሎ እንትን ይባል አይደለም ያው እንዳልኩ ብዙም ያው የደረጃ ተማሪ አይደለም ስታተሱም ብዙም የለኝም ግን ልክ ያን ሳይ ያላ በቀረኝ ጊዜ ዝም ብዬ ተጫነቀ 100 ሰው ነው ያረኩት ወደ ኋላ ተመልሼ ነበር ወስተውሳል 8 እንደጀመርን የ7ን አንብቤ ጨርሼ በደንብ ኮሚቴ ሆኜ ይችል ምን በቃ እንደሚቻላም ነው ወጥሬ ያነበው የ7ን አንብቤ ከዛ የ8ንም አንብቤ ጨርሼ ነው እንደዛ ለጨረስኩ አካባቢ ነው ሚኒስትሪ ተፈተነው አሪፍ ነው የሰራሁትና ለማለት እንፈልገው ልጆች ምናልባት ያው ከድሮም ጀምሮ አንደኛ ላይወጡ ይችላሉ ኦር መጽሐፍ ላይ ኖራቸው ይችላል አክሰሱም ላይ ኖራቸው ይችላል ግን በፈለጉት ሰዓት ከዛ ሰዓት ጀምሮ ማድረግ ይችላሉ ያን እኔ በራሴ አይቻልም ዋው 8 ላይ ጀምሬ ሚኒስትሪ 7ን አንብቤ 8ን አንብቤ የተፈተንኩት አሪፍ ነው ደግሞ የሰራሁት ሶ ይቻላል ማለት ነው ሚኒስትሪ ስንት ነበር የሰራው ሚኒስትሪ 93.7 ዋው ሶ ፈተናው ብዙም ቻሌንጅ የሚያደርግ አልነበረ ያንተ ይሄ ያዳሪው ማለት እኔ ብዙ መጽሐፍ ነው ልጅ የመጣው ፈተና ለነገ ተባለ አሃ ፈተና ቀን እየተባለ ነገ ነው ፈተና ነገ ማቼ ሊታረበው ነው ከኪስ ለማምለጥ ማታ ሁሉንም በቃ ሰማራይ እንዴት ዳርካራስ ያን ማታ ተነስተው ሰማራይዝ ማድረግ ሁሉንም መጽሐፍ 6 መጽሐፍ እንደዛ ይዤ መጥቻለሁ ከዛ ባይብስ ምናምን ባለረብም ግን ያው ተሸክሜ ከመጣ አይቀር ብዬ እውነት ነው አሃዮ ከዛ ጋር እንትን ብዬ ነበር እንግዲህ እንደወጣን ስናወራ ጃሪፍ ነበር ከዛ ሲመጣ ነው አሁን እዚህ ጋር እናንተ ስላነሳችሁበት አጠናክሬ ወደ ቀጣይ እንትን ልለፍና የመረጃ ጉዳይ ኢቨን ዘንድሮም እንትን እየሆነ ያለ ነገር ነው አሁን ወደ ገጠር አካባቢ ሲሆን ሾኔ ከተማ ነው ከሾኔ ግን ወረድ ብሎ ወደ ሌሎች ወረዳዎች አሉ ለዛው ግንብቹ ከተማ ቢሆነ just ገጠር አካባቢ ይኖራሉ ምንም ስለፈተናው ብቻ ለዛው ለክራይቴሪያውን ያሟሉ ግን በኢንፎርሜሽን ብቻ እንትን መሆን አለባቸው አላስብም ማተው ለነሱም የተዘጋጀላቸው አክሰስ ስለሆነ ተወዳድረው ከዛ በኋላ ዲሳይድ ቢደረግ በያስባለውና ፕላትፎርሞቹ ሁሉንም እንትን ያማከለ መሆን አለበት በያስባለው ዘንድሮም እንኳን ፕሪንት አድርገው አይዲ ሳይዙ እኛ እንኳን ምንም የደረሰን ነገር አሁን ማታ ነው የሰማነው ይያሉ በጣም እኔ ወንድሜ ነው እንትን ያደረገው እኔ እኮ ምንም የሰማሁት የለም እንደዛ አይነት ነገር ከሚሆን ጊዜው ቀደም ብሎ ሊወጣ ነው ተብሎ ቢደረጉ ሁሉም ደግሞ መጥተው ቢወዳደሩ ብዬ አስባለሁኝና የናንተ ብዙም ቻሌንጅስ ሁኔታዎች ሲቹዌሽኖች አልነበሩም ብዬ
ላስበው እችላለሁ ከመተሸንና ከተለያዩ ነገሮች ውጪ። እሺ 9ና እስከ 9:11 ያለው ጊዜያቶችስ ግቢውን ቶሎ ለመዳችሁ ወይ እንዴት ነው እስኪ እሱ ነገር? ላንቺ ከውሳናም ስለሆንሽ ትንሽ ምናልባት ደረስ መለስ አዎ እሺ ከዛ በፊት ግን እሱ አሁን ስለ 8ኛ ክፍል እያወራ ነበርና ማለፈው ማልፈልገው ሐሳብ ስለሚቀጥል ፍቃድ እንዴ ይቻላል እና 8ኛ ክፍል የነበረኝ እኔም አንዳንድ ነገሮች ነበሩ ማለት ልጅ ጎጎ ከመግባት ያለፈ ሚኒስትሪ ላይ በጣም አሪፍ ነገር ማስቀመጥ እንፈልግ ነበር እንደነገርኩና በእርግጥ በጣም ባይባልም እኛ በራሳችን አቅም ዋጋ ከፍለናል እዛ እንኳን ከጓደኞቼ ጋር በነበርንበት ጊዜ ማለት ነው ማለት የሚሰሙ ልጆችን ተጠቀማቸው ብዬ ስለማምን ነው ሞስሊ ግሩፕ ወርክ ላይ ቢሰሩ በዛ ጊዜ በግሩፕ ነበር ስናጠና የነበረው በደንብ ያስታውሱታል አሁን ሲሰሙ ይሄንን ነገር ጣዋት እየሄድን ነው ጥያቄ የምንሰራው የሽት ጥያቄ ጣዋት ቀድመን ሰርተን ከከበደ ከክላስ በፊት ኦሬዲ አንድ ሰዓት አካባቢ ማለት ነው እንደገናኝና እስከ ክላስ ሰዓት ድረስ የሚኒስትሪ ሽቶችን ካለበት ካገኘንበት አግኝተን ፈልገን አግኝተን እንሰራ ነበር ከዛ ከከበደ በቀጣዩ ክላሶች ላይ በነበሩት እንትኖች ለአስተማሪዎች በማቅረብ እንል ነበር ማለት ወይ አስተማሪን ጠይቃለን ወይ የሆነ ነገር ብቻ እናደርጋለን ማለት እዛው ብቻ አያልቅም ምናምን እንደዛ ነበር ግሩፕ ወርክ ላይ በደንብ ሰርተናል በዛ ጊዜ ላይ እሱን የጠቀመኝ ያስባለሁ ሙሉን ነገር እኔ አንብቤ ላልጨርስ ይችላል ግን ሜን የሚባሉ ሐሳቦችን በግሩፕ ስለሚነሳ ያ ነገር በጣም ጠቅሞኛል የግሩፕ ስራ 1 ለ5 የሚባሉ ነገሮች ቀላል አይደሉም በደንብ የሚሰራን ነውና ምክንያቱም እኔ ያላወኩትን ኮንሰፕት somebody በደንብ በዛጋ በደንብ ሰርተንበታል ያው ይሄ ግሩፕ ተብሎ ኦርጋናይዝ የተደረገ ነገር ባይኖርም እናንተ ኦኬ ያው በጸባይ የሚቀራረቡት የሆነ በአላማና በሆነ ነገር ብቻ ተመሳሳይ አቋም ነበር አይነት ልጆች ነበርና ከነሱ ጋር እንደዛ አደርገናል ያቺን ነገር ዲረስታብኝ አልበለም ሊጠቅማቸው በህብረት መስራት አለብን አንድ ሰው ሲናገር ያው ቶፒኩን ይመስላል ብዬ ነው ማስበውና ኢትዮጵያውያን ብቻቸውን ሲሮጡ ነው ጎበዞች ያው አትሌቲክስ ለመጥቀስ ነው እግር ኳስ ላይ ደግሞ ደካሞች ነንና ቲም ወርክ ላይ ደካም ይላሉ እንደ ኢትዮጵያ ብሔራዊ ቡድን ያው የሚታወቅ ነው ግን አትሌቲክስ ሲዝዋ ብቻ ለብቻ ሲሮጡ ነው ጎበዞች ቲም ወርክ ሲባል ለምንድን ነው የሚደክሙት የሚባል ነገሮች አሉና የሚደገፍ ነው አካዳሚክ ጀርኒ ላይ ካለ እንደዚህ አይነት ነገሮች በጣም ይጠበቃሉ ቲም ወርክ እኔ ማምንበታለሁና ኦኬ ወደ ልጅ ጎጎ እንግባ አይደል ገባ ነው ወደ ልጅ ጎጎ ገብተን ከ9 እስከ 11 የነበረውን ነገር ጥቂት እስኪ ነካ ብታደርጉልኝ ከሮቢ ልጀምርስ ከ9 እስከ 11 አሪፍ አመን ነበር ያለ ግቢ ቻሌንጁም ጋር አንስተ ብታነሳው ያው በመጀመሪያ ደረጃ ቻሌንጅ የሚሆነው ራሱ መግባት ነው አዲስ ኢንቫይሮመንት ነው በጣም ለየት ያለ መግባቱ በራሱ አዲስ ቻሌንጅ ያው ከቤተሰብ ጋር እንደማከው እዛ ጓደኞች ጋር ዶርም አንድ ላይ ነው የምታድረው እንደውም አፊን በማር ልበሉስ በምን ልበልና ላስቆምና ባለፈው ስናደርግ ቤት ያወራችው ነገር እንደ በቃ ምድረ በዳ ላይ ወስዶ ቤተሰቦች ጣሉን በቃ እንደ በቃ አባት እንደሌለ ልጆች ነው እና እንደሌላቸው ልጆች ነው የተጣልነው በጣም እኛ ራሳችን እንትን እንድንሆን አዲስ ኢንቫይሮመንት ነው የገጠመን እያለች ነበር አንተ ስታነሳ ነው እና ከቻሌንጆቹ መሃል ይሄ መጀመሪያው ነው ትምህርት ቤት ምግቡ ምን አይነት ላይ ነገሮች አሉ ግን ያው ቻሌንጁ ምንም ያለ ትልቅ ከባድ ቢመስልም የምታገኛቸው ልጆች በጣም እጥፍ ነው የተወዳው እጥፍ ነው የሚያደርጉት እዛ ግቢ ያገኘዋቸው ልጆች ሁሉም ተስፈርስ ስትገናኝ ቶታሊ ቻሌንጁን ትረሳዋለህ ይገር መመክረውም ለዛ ነው ተማሪ ጠንካራ ያደርጋል አሁን ምናልባት እናት አባት እንደዛ ላይ ያስብ ይችላል ግን እንዲህ አይነት ኢንቫይሮመንት ከሰው ጋር መግባባትን የተለያዩ ነገሮችን በጣም እንድትጠነክር ከሰው ጋር ንግግር ከዚህ ጀምሮ እስከ ትልቁም ድረስ ያ እንድታረብ በጣም አገዘኛል yes እና ያው
9 10 11 እንደዛ ነበር አሪፍ ጊዜ ነበር ግን አንቺስ ጋር እንዴት ነው ቻሌንጅ ኦኬ ቻሌንጅ ነው ያው ቻሌንጅ በየትኛው ሚስ ላይ ማጋጠሙ አይቀርም ማለት መልኩን ይቀይራል እንጂ ሽጎጎ ገባ ቀረ ብቻ አለ በሆነ ሚስ አይደል ፌስ የምታረጋቸው ቻሌንጆች አሉ እሱ ደግሞ ሊያሳድግህም የሚችል ሊጥልህም የሚችል አይነት ነገር ነው ቻሌንጆች እና እዛ ጋር ያገኘሁት በእርግጥ እውነት ነው ያሉት ነገር ማለት እኔ ቤት የተሻለ ነገር ላገኝ ይችላል አሁን ወጥቼ ከነሱ ርቄ ምናምን የመጎዳት ነገር ይኖራል ፊዚካሊ ቢሆን ማለት ነውና በሌላ ሚስ በጣም ቢያሳድገኝም ፊዚካሊ የመጎዳት ነገር እንዲታወሰኝ ይፈልጋሉ እና እነዛ ነገሮች ነበሩ ከዛ ባለፈ ግን እሱ እንዳለው የምር በቃ ማለት አንድ ነገር ማወቅ ያለባቸው ሰዎች ሁሌም በሚፈልጉበት ኢንቫይሮንመንት ላይ እስከ መጨረሻው ላይ ቆዩ ይችላሉ በሆነ ብቻ ማውጣታቸው መራቃቸው ምናምን አይቀርም ይሄ ነገር ደግሞ ለኔ በጣም አስተምሮኛል ራስን ማኔጅ ማድረግ ስለ ጊዜ አንተ ብቻ ነው የምትጠየቀው ስለሆነ ስለምታስበው ነገር ኃላፊነትን ምን የምትወስደው የራስን አንተ ብቻ ነው እነሱን ነገር በጊዜ ትረዳለህ ምናምንና እነዛን ነገር ያገኘውበት ስለሆነ የምር በመሆኔ እንትን አላዝንም እና ቻሌንጆች ነበሩ እንዳለው ምግቦች ላይ ስማሙ ይችላሉ በጣም ተታመማለህ እና አካባቢው ደግሞ ትንሽ የሆነ ረጠብ ይላልና ይቆጫል እንዴት ነው አንተ ወባን አልተጋፈጥክ ኦኬ ለዓላማ ወባንም እንጋፈጣለን እንደዛ ህመሞች ምናምን አሉ እና እንደዛ ነበረ ቻሌንጆች አሉ ግን ማለት እግዚአብሔር ይመስገን ምንሰራበት ሆኖ ነው ያገኘው የተሰራንበት ሆኖ ነው ያገኘው እና ደግሞ በተጨማሪ እንዳለው ያገኘናቸው ልጆች የምር በጣም ስለነሱ እግዚአብሔር ይመስገን የምር እግዚአብሔር ከቤተሰብ አርቆ ሌላ የተለየ ቤተሰብ እንደዛ አይነት ነገር ነው ፊልም ማድረገው ማለት እንትን ይላል ኦቨርኦል ያዩናል እንትን ይላሉ ይጨነቁናል ያስባሉ አምሽቶ መግባት እና በቃ አሉ ልጆች አሉ በጣም እንትን የሚሉ ልጆች አሉ እንደዛ አይነት ነገሮች ነበርና ለየት ያለ በቃ ከተለመደው ለየት ያለ ህይወት ምናምን ታገኛለህ በጣም ደሳሰኝ ለሲስተሙም እንግዳ ትሆናለህ ጀስት ራሱ ሲስተም ነው እና በኋላ ታነሱታላችሁና ሲስተም ነው ራሱ ሁሉም ነገር አሁን ትንሿ ኢትዮጵያ ትባላለች ዩኒቨርሲቲ ስትገባ ትንሿ ኢትዮጵያ ናት ሁሉም ቅይጥ ነው ብዙ ብሔር ብዙ ቋንቋ ብዙ ሃይማኖት የሚገኝበት ነውና ይሄም ሲስተም ሲሆን መጀመሪያ የለመድከው ነገር አለ ወደዛ ነው ለመሄድ የምታስቢውና ያን ነገር ደግሞ ሊቭ አድርጎ ወይ አፕዴት አድርጎ ሞዲፋይ አድርጎ ነው ወይ ትጥሏል የነበረ ወይም አዲሱን ለመቀበል ወይም አፕዴት ታደርጋለህ ሞዲፋይ ታደርጋለህ ከሁለት አንድ ነውና በብዙም የተለያዩ ባይሆኑ በእንትን ደረጃ ተመሳሳይ የዕውቀት ደረጃ ላይ ያሉ ተማሪዎች ናቸው ተፈትነው ያለፉቱ ናቸውና የደረጃ ጨዋታዎች አይኖሩ እዚህ በኋላ የነዛ ውጤት ኤክሰለንት ላይ ለመግባት መስራት እንዳለባቸው ነግረውናልና ምንድነው እንደዛ ያደርስ ብቻ አላቅም ማለት የሆነ ያህል ጊዜ ነው ነገር ያለው ይሄንን ቻሌንጅ ፌስ ያደርኩት የሆነ ያህል ጊዜ እስክትለምድ ምናምን ማለት የሆነ ጊዜ ደረጃ ውስጥ በጣም እንዲማሩበት ነው ማወራው በዚህ በጣም ለምደክ ደረጃ ውስጥ ምናምን ሆነ ምናምን ከዛ መውጣትን አትቀበለው ትንሽ ጊዜ አትቀበለውም እንደዛ ስለነበረ በጣም እየታገልኩኝ ነበር የሆነ ያህል ጊዜ ማለት ነው ያንን ነገር አረሳም መቀበልን እንትን ማለት አልተቀበልኩኝ ነበር ያ ነው በኋላ ያው ሳቶጅም ጓጽዩ ማለት አዎ ከዛ አላማህን ታገኛለህ የሆነ ጊዜ ትቆይ ከዛ የተሻለ ታገኛለህ ራስን ማለት እዛ ጋር መጀመሪያ ስገባ ከ41 ተማሪ ሜቢ የሆነ ያህል
የተሻለ መስራት አይደል ሐሳቤ ከዛ ስትቆይ ደግሞ እዚህ እንደማትቆይ ታስባለህ በቃ በሁሉ ነገር የማደግን ነገር ማለት ነው ያሰብኩት እንደኔ ማለት በግሌ እንደዛ ስለነበረ የሆነ ያህል ትግሉ ያቺን ነገር ተቀበልኩና መንገዴን ቀጥዬ በጣም ደስ ይላል አሁን ወደ 12 እንምጣና ያው 11 ላይ እኔ በጣም የተገረምኩት ማለት ነውና ጥሩ ተማሪዎች ናችሁ በጣም የሚገርም ስታተስ ላይ ነበራችሁና ሶሻል ስትሪም እና ናቹራል ስትሪም በኢትዮጵያ ደረጃ ይታወቃል ጥያቄን ፈጥሯል 8 ተማሪ ብቻ እንደ ጥቂት ተማሪ ማለት 8 ተማሪ ማለት በጣም ጥቂት ነውና ማለት ሶሻል ስትሪምስ እንዴት መረጣችሁ እንዴት ተከፈተ እስኪ ሮቢ እነዛን ነገሮችን ምን አነሳሳችሁ እናንተን ማለት ነው ምክንያቱም እንደሚታወቀው ጥሩ ታፍ የሆኑ ተማሪ ዶክተር ነው ሜድ ነው መግባት የሚፈልጉትና እናንተ ደግሞ ለየት ያለ ነገር ነው የወሰናችሁ እንዴት ተከፈተ እነዛን ነገሮችን ቢታጨውታል የተከፈተው ያው እንግዲህ ተሰብስበን አውርተን ይከፈተናል ብለን ሳይሆን እሺ ያው መጀመሪያ ምርጫ ድራፍት ሲመጣ ኦኬ ሶሻል ናቹራል ነው እሺ አይተው ሁለተኛ ዙር በዛ ፋይናል ጊዜ አረጉና መረጥ የተወሰኑ ልጆች መረጥ ግን 3-4 ልጆች መረጥ ከዛ አስተውሳለሁ ሞመንቱን ሚስተር ተከታተል ዳይሬክተራችን ጋርቶ ነገረ በቃ ዘንድሮም እንደ ቀደሞቹ ሙሉ ለሙሉ ናቹራል almost 99% ናቹራል ስለመረጣ ሁሉም ተማሪ ናቹራል ይማራል ከዛ ኦኬ 3 ሰው አራስ አይቻልም እንደዛ ነገር አይቻልም ከተከትለን ሄደና እንትና ነገር እንዴት ይሻላል አለ እስኪ ተዋየ ከዛ ቢሮ ውስጥ በጣም አግዘውናል ባይዘው ትምህርቱ በጣም ዳይሬክተሮቹ መምህራን በጣም አግዘውናል ሐሳብ በመስጠት እንዴት ማድረግ እንዳለብን ያው ለስምንት እንዳልከው ለስምንት ተማሪ መምህር መጥተርም ከባድ በጣም እና እንዴት ይሻላል ብሎ ብዙ እንትን ካሉ በኋላ ያው መጨረሻ ላይ ተከፈተ ክረምቱ ያ ክረምት ያ 10ኛ ክረምት በቃ እነሱም ስብሰባ ተሰበሰቡ ብዙ ነገር እንትን ካሉ በኋላ መጨረሻ ዳይሬክተራችንን ገፍተው ሄደው ተከፈተ እንዴት ነው ማለት ለምን ፈለከው ነው አሁን የኔ ጥያቄ ያው ተከፈተ እኮ ተምራችሁታልና ግን እንዴት አሰባችሁ ነው የኔ አሁን እንዴት ሶሻል ስትሪሚንግ እንትን ማድረግ እኮ አይደለም አይለመድም ጎበዝ ተማሪ ወደዛ ያላል ተብሎ ማይታሰብምና እናንተ አውትስታንዲንግ ተማሪዎች ሆናችሁ ሙር ሜዲሲን ነው መግባት የሚፈልጉትና እንዴት አሰብክ ነው ወንዙ ለነገር ልክ ነው ቤት ያው እናት አባቴም እንደዛ ዶክተር እንደሆነ ይፈልጋሉ ኦኬ ሜዲካል ዶክተር እንደሆነ ይፈልጋሉ ግን ሶሻል አውርታችሁታል ከነሱ ጋር ተስማሙ አላወራንም ኦኬ እኔ ከመረጥኩ በኋላ ነገርኳቸው ኦኬ እዛ እንዴት ሆነ ያ ሞመንትስ ያ ሞመንት ከማ ጊዜ ብርለኝ አው ከቤተሰብ ጋር መከራከር ይከብዳል ይሻላል ያሉና ያው እነሱም የተቻላቸውን ያህል ሞከሩ ነገሩ የሚፈልጉትንም ያለው ነገሮችን ግን ያው መጨረሻ ላይ አንተና ራስን ተምተና የራሴንም ነገር ለማየት ነው ከብዙ ነገር ጊዜው ስጃ አይቻለሁ ለምን እንደፈለኩት ያላ እኛ ጋር እኛ አካባቢ ያልተለመደ ነገር ጎበዝ ተማሪ ስትሆን ሜዲሲን እንደዛውም በሶሻልም ህግ ይሄ እኛ የሰጠነው ይሄ ቁጥሩ ወር ከ650 በላይ ምናምን አሪፍ ነበር ማምጣት ዶክተሮች የሚያገኙት ነው ብሎ ነው ማህበረሰባችን ያስተማራል እና ለዛን መስለኛል አሁን ላይ ሶሻል ላይ አሁን ጆስ ጠይቁኝ ሶሻል ላይ አሪፍ ፊልድ የሚባለው ጥሩ ይሉኛል እንደዚህ ለካሪሽ ነው አሁን ኦኬ የስፖርት መምህርም ቢሆን እኮ እንዳው ፈልጎ ከገባ አሪፍ ነው yes እና ያ ነገር የማበላለጥ ነገር አለ እኛ በጣም ሰዋልና እውነት ነው ከባድ ጊዜ ነበር እኔ የመረጥኩት ያው እዛ ናቹራል ሳይንስ ላይ ራስን ላይ ኦኬ ብዙ ልጆች የሚያደርጉት ሁለት ስለ ናቹራል ምን አለው ሶሻል ምን አለው ሚሊዮን ፎከስ የሚያደርጉት ግን እኔ ያደረኩት ወደ ራሴ ነው ፎከስ ምን አይነት ሰው ኦኬ ሶሻል ናቹራል ወደ እነሱ just ወደ አንተ ራሴን በደንብ ካወቅኩ በኋላ ምርጫው ቅድሚያ ጥያቄው እንደመረዳት ማለት ነው ያው ምርጫ ላይ ከመሮ ጥያቄው ነው ምርጫው ቀላል ነው
ጥያቄው ሮቤል ምን አይነት ነው ምንድን ነው የሚፈልገው? ዋው አስታውሳለሁ የጠየኩት ጥያቄ ለራሴና በዜሮ ብር መስራት የምችለው ስራ ምንድን ነው የሚያስደስተው? በዜሮ ገብ ምንም ብር ሳታገኝ የትኛው ስራ ነው መስራት የምችለው? እቺ ትንሽ such a crazy እዛ ላይ ገባበት። ምክንያቱም አሁን ብርን ከሆነ አላማ የምናደርገው አለ ብር የሆነ ሰዓት አሪፍ ታገኛለህ የሆነ ሰዓት አታገኝምና ያ ላይ ዲሞቲቬትድ ልትሆን ይችላል። ያን ጥያቄ ጠየቁት። ከዛ ያ ጥያቄ ናቹራል ውስጥ የለም እንዴት በዜሮ ብር ሰራለሁ ፊዚክስ ያለው እንትን ብዬ ያልኩና ራሴን ስፔሲፊክ የሆነ መልስ ለራሴ ያገኘው። ከዛ ሶሻል ላይ ያው ተማሪም እንዲያስብ ፈልገው በአንዴ 10ኛ ክፍል ክረምት ላይ የሚወሰን ውሳኔ አይደለም። በጊዜ ሂደት በእድሜ እንትናቸው የሚያገኙት ነው። ብዙ ጊዜ የተሳሳተ መንገድ መተን ከሆነ ወደ ትክክለኛው መንገድ ለመሄድ ወደ ኋላ መመለስ መቻል አለብን። ኢቭን ኢፍ 12ኛ ደርሼ እንደዛው ሳቲስፋክሽን የሌለው ስራ ወር ትምህርት ማልደሰትበት ከሆነ ጥቅም አይኖርም እና ያን ነገር እነሱ የሚደሰቱበት ከምንም በላይ ቅድሚያ ራሳቸው ናቸው እና የሆነ መምህር በዚህ አጋጣሚ ያለኝ ነገርና በህይወት ውሳኔዎች ላይ ብዙ ጊዜ ለቤተሰብ ለእናት ለአባት ለጓደኞች መልስ ሆነ ለራስ ጥያቄ የምትሆንበት ጊዜ አለ። ለራስ ጥያቄ አትሁን። ዋው ቀድሜ ለራስ መልስ ሆነ ነው። ቀረመ ለራስ መልስ። ዋው ይሄ ለሌላ ሰው ቀድመ ነገሮችን ከማሳካት ቀድመ ለራስ መልስ ሆነ ነው። ከዛ በኋላ ያን መምህር በጣም ነው የማመሰግነው። ሚስተር ብርሃኑ ይባላል ማለት ነው። የት እስቲ በደቦልድ እንድታደርግ ፈልጋለሁ። የት ናቸው? እኛ ግቢ ነው የሚያስተምረው። ኦኬ 9ኛ ስነ ያስተምራል። ዋው እና እንደዚህ ሳማከው እንዲህ ጠይቄያለሁ። ጀዝም ብዬ ቶሎ አልወሰንኩምና ኤክስፒሪየንስ ያላቸውን ሰዎች ያው እናት አባት ከመጠየቅ ባለፈ ያው እናት አባት ያው ዶክተር ነው ያው እና ጥሩ ስለ ጠይቄ እንትን ካልኩ በኋላ ለራሴ መልስ ለመሆን ሞከርኩ። እውነት እና ያው ያ ነገር ትክክለኛ ውሳኔ የሚሆነው ኦልዌይስ ያ ነው። አሁን በጣም ደስተኛ ነህ? ደስተኛ ነገር ዋው እሺ ግን ያንቺስ ጋር እኔ ጋር ሶሻል ፊልድን በተመለከተ እንደነሱ አልተጋም ላለማዋሸት እንዳለው ማለት መተው አስሞልተው ነበርና አስታውሳለሁ 2-3 ተመላልሶ ጠይቆን ነበር ክላስ ውስጥ አስቡበት ተማሪዎች አነሱ እነሱ ደግሞ በጣም ፈልገው እንዲካፈትና በጣም ሚስተር ተከተል መቶ እየጠየቀን ነበር ግን ላለማዋሸት ሶሻል መግባት ከመጀመሪያው ምንም ሐሳብ አልነበረኝም። እንዴት መሰለህ የ10ኛ ክፍል ክረምት ነበርና እስከሆነ ጊዜ ያህል እንኳን ለ11 ባዮሎጂ እና ፊዚክስ ማትስ ምናምን ነበር ሳጠና ነበር ለክላስ ለመግባት ያው ናቹራል ሳይንስ እንደምገባ ነው ማስበው። ያው እውነቱን እናውራ ብዬ ነው ሰዎችም እንዲማሩ በስረት ማለት አስቤ አላቅም ማለት ሶሻል ሳይንስ ከናቹራል ጋር ነው ገባለው ያ አስቤ አላቅም እና ክረምት መጨረሻ አካባቢ ሰምቲንግ ማለት በቃ ህይወቴን የሚለውጥ አይነት ህይወቴን ልበል ማለት በቃ የሆነ አስተሳሰቤን የሚለውጥ አይነት ያንቺ ድሪም ምናምን ሽፍት የሚያደርግ ተርኒንግ ፖይንት እንደዛ አይነት ነገር አገኘው በራሴ እና ሜቢ እዚህ ስፔሲፋይ አድርጌ ላልናገር እችላለሁ ግን እንደዛ አይነት ነገር አገኘሁ። ከዛ በፊት አስቤያለሁ ያው ናቹራል ሳይንስ ከገባው እንደማንኛውም አሪፍ ስኮር እንደሚያደርግ ተማሪ ያው ሜድ ነው ሐሳባችን አይደለ ሶ ያንን ደግሞ መግባት አልፈለኩም። እሱ እንዳለው ማለት መግባት አልፈለኩም እዛ ሜድ መግባት አልፈለኩም ፐርሰናሊ ማለት ነው። ከዛ ሳስበው በቃ ማድረግ የምፈልገው አንድ ነገር ነበረ ይማነገርም እንደ በሶሻል ፊልድ ነው እሱም ያለው ለዛ ነው ሶሻል ፊልድ የመረጥኩት ስለ በዛ ወይ ነው መስራት የምችለው። አሁን ሲስተሙ የሰጠኝ 2 እድል ነው ያው ከሁለት አንዱን መረጥኩኝ ማለት ነው። ያ ለዛ አደረኩኝ ያ ነው። ዋው አንዳንዴ ሂልማችን የሆነ የሚመጣም ጭምር እንደሆነ እዚህ ጋር ጀስት እኔ በቃ ወስኛለሁ ቆርጫለሁ አይደለም። ይሄ ደግሞ ሂልም አልባ መሆንን ሳይሆን ሂልማችንን በጣም ሞቲቬት የሚያደርገውን ነገር ነው ያገኘነው። ጀስት በሚሮጠው ፈረስ
አለንጋ እንደሚሉት ማለት ነው እና በጣም ትልቅ ትምህርት ነው እዚህ ውስጥ ላይ መቀበል የምንችለው ማለት ነው ያ ነገር ያለው ሶሻል ላይ ነው እኔ ናቹራል ነው ማግባት የሚፈልገው ሐሳቤን ህልሜን የሚቀይር ነገር በአገኘውት ከዛ ደግሞ ወሰንኩኝና ወደዛ ገባው አሁን ወደዛ ራን ያደረግሽ ነው ብዬ አስባለሁ እዛ ውስጥ ያለው ያው አንድ ማንሳት እንፈልገው ነገር ቢኖር እዚህ ጋር እንደኛ ቤተሰብ በጣም አልተጋፉንም እግዚአብሔር ይመስገን ማለት እኔ መርጬው አላኒ ነገርኳቸው ኦኬ እንደውም ሶሻል ፊልድ ሊከፈት እንደሆነ ነው 10ኛ ክፍል ሰምቼ ይወጣው እንደዛ ሊከፈት ይችላል አይችልም እንደዛ አይነት ነገር እኔ ደግሞ ልገባ ፍላጎት ስላልነበረኝ በጊዜው ምንም ወዘር ነገር አልነበረም ከዛ ወጣውኝና እንዳጋጣሚ ሆኖ ከነሱ እኩል አልነበረም 11 ክላስ የጀመርኩት ኦኬ ስለ አንድ ለቀን ማለት ነው ትንሽ ኋላ ይዬ ነበርና የገባሁት 2 ቀን ምናምን ኦኬ ላለማዋሸት ማለት ሰማሁ ሶሻል ፊልድ እንደተከፈተ እኔ እንደውም እየጣርኩ የነበረው ካልተከፈተ ልወጣ ቤተሰብ እንትና እያልኩኝ ነበር ምን እንትን ብዬው ነበር ያው የኔ ሐሳብ ያ ስለሆነ በጣም ተቻኩዬ እንትን እንዳልል ብዬ ነው እንትን ያላልኩት ከዛ ከልሽጎጎ ልወጣ ነበር እኔ 11 ያክፍል ማለት ነው ሶሻል ካለ የለም አሜዚንግ በሚል ነበር እና እንትን ያልኩት በቃ ከዛ ግቢ ልመለስ ነው ስል ደግሞ በቃ ቤተሰቤም ዝም ነው ያለው ከዛ እኔ ደግሞ ሲነግሩኝ ሲሰማ ሶሻል ፊልድ ተከፍቷል አሉ ማለት ነው በጣም ከሮቢን በላይ አንቺ ነሽ በጣም በጥያቄ ውስጥ ነበርኩኝ ማለት በቃ ልሽጎጎ ከተመለስኩ መገባው ናቹራል ሳይንስ ነው በቃ የሆነ ጥያቄ ውስጥ ነበርኩኝ ስገባ ራሱ ማለት ነው ለዛ ነው ገብቼ ኋላ ነው ሶሻል ገብቻለሁ ብዬ ነገርኩት ሜቢ ናቹራል ሳይንስ ሊገባ ይችላል ነበር አይ ነው ግን ህልም አለኝ የመግባት ግን በቃ ትንሽ ፌስ ማድረግ ከብዶኝ ነበር ከሪያሊቲው ጋር ከተፈጠረው ነገር ጋር እንደዛ ስለነበረ ያው እንደዛ ነበር ዋው በጣም ደስ ይላል የእውነት በጣም የሚገርም ነገር ነው አሁን ወደ ሳብጀክቶች እንመጣለን ሶሻል ሳይንስን ሰው ሲመርጥ ማትስ ይባላል እኔ ምን ብየዋለሁ ማትሶፎቢያ እና ማትሶፎቢያ ስላለ ነው ማለት ከማትስ ሽሽት ነው ድሮ በቃ ምን ሄደን እንሰገሰግበታለንና ምክንያቱም የማትስ ፍርሃት ያለው ሰው ሶሻል የሂስትሪ ፍርሃት ያለው ሰው ናቹራል እና አብዛኛው የናቹራል ተማሪዎች ሂስትሪን ይፈራሉ የሚታወቅ ነው የሶሻል ተማሪ ደግሞ ሂሳብንና እናንተ ጋር ያልሰራ ማለት ሂሳብ ገራሚ ውጤት ሂስትሪ ገራሚ ውጤት ነው ሂስትሪ አክቹአሊ ይጣበቃል ሂሳብ ላይ የሰራችሁት ውጤት አሁን ይሄን ማትሶፎቢያ የሚባለው ነገር ያን ፕሪንሲፕል የሚያፈርስ አይነት ነገር ነውና ጀስ አሁን ሂሳብ እዛው ስለመኖሩ አይደለም ህልማችሁ ከመሆኑ ጋር ነው የሚያያዘው የኔ ህልም ስለሆነ ነው እንጂ ሂሳብ ስለሌለ የሚል ነገር አይደለምና እሺ ምን ትሏቸዋላችሁ ለነዚህ ተማሪዎች ሂሳብን በተመለከተ ማለት ነው ከዛ ሂስትሪን እንዴት ተጠናቸው ወደ ብሎ ሄደ ይሄንን ቶፒክ እንጨርሳለን እስኪ ሮቢን ላስቀድም ሂሳብ ፍቅር አለ ለሂሳብ ለየት ያለ ፍቅር የለኝም አንደኛው ያ ማለት ጥላቻ አለ ማለት ነው አንደኛው ሳብጀክት ነው በሌሎቹ ማስ ይባላል እና ምናልባት በሳቱ ያረኩት ያው እያገናኘው ማለት ቁጥር ነው እዛ ላይ ወረቀት ላይ ያለው ቁጥር ነው ግን ስቲል አላ እንትን ነው ያው እንደ ቋንቋ ነው ሂሳብ ማለት ጀማሩ ላይ እንትን ያሉት ያው አመጣጡ እንደዛ ነው ሪኔሳንስ አካባቢ ነው ሂሳብ በጣም የተገለጸ የመጣውና ኦኬ ሂሳብ ይሄ በቁጥር መሰራው ነገር ኖርማል ቋንቋ እንደማውራት ነው ለዛው እንትን ላይ መጣረውና ከዛ አንፃር ለመረዳት ሞክራል ብዙ ጊዜ ሂሳብ ብዙ ጊዜ አሁን እኛ ጋር ማያስተምሩት አፕሊኬሽን ፓርት ኦር የሆነ ዩኒት ሂሳብ ላይ ተመረን አፕሊኬሽን ፓርት የሚዘለል ነው ግን ያለዛ አፕሊኬሽን ያ ትርጉም የለው መጀመሪያ ተማርነው ኮንሰፕትም አለው ምንም አለው ኤክስ ዋይ ጀስት የተፈጠረው ነገር ነው ያለ አፕሊኬሽኑ ትርጉም የለውም እና ከአፕሊኬሽኑ ጋር ያያያዝኩ ትንሽ ሳይ አለ ትርጉም ሰጠኝ ማየው የምኖርበት ቤት ለካ ሂሳብ አለው ለከመስኩበት ወንበር ያለደቀው ለካ ሂሳብ ተጠቅሞበታል ይላል ከአፕሊኬሽኑ አንፃር ተማሪዎች ቢያዩት እና ይሄ የተሳለ ነገር ሰው
ሂሳብ መጥፎ ነው የሚለውን ነገር ቅድሚያ ሀሳባቸው ላይ ነው እንደዛ አይደለም ብለው በራሳቸው ቢወስኑ እንደው ሞክረው አይተው በራሳቸው ቢወስኑ አፕሊኬሽኑ ሜንሊ አፕሊኬሽኑን ቢያገናኙ ለካ ብላክቦርድ ላይ ሆነ ምን ስላቸው ግራፎች እኚ ናቸው ይሄ ሞተር ይሄ መኪና ነው ብለው ሊረዱ ይችላሉና ከዛ አንፃር ቢያዩ ተላለ ዋው ግን እኔ እንደግሌ ድረስ የማስ ፍቅር አለ እኔ ማለት በጣም የት ነው የወደድሽው ተገናኛችሁ በደንብ ያገኘሁት 6ኛ ክፍል ነው እሱ መጥቶ ነው አንቺ ወደ እሱ ሄደሽ እዚህ ጋር አንዲት መምህሬን ማንሳት እፈልጋለሁ ሚስክ ብነሽ ትባላለች ሚስክ ብነሽ አው ማለት አቅሙራ ማለት 5-6 ነው የጀመርነው ያው ከ5 ነው የጀመረችው ያው 6ኛ ክፍል በደንብ እንትን ያለኝ የገባኝ እንደዛ በደንብ የተረዳሁት እንደዛ ነው 5ኛ ክፍል ነው ጀምራ እንትን ያለች እና በጣም ማስታወሰው ማለት ነው በቃ እንዳንረሳ አድርጋ ነው ያስተማረችን ማለት በቃ እድል አታገኝም ለመርሳት እንዴት ነው ማለት አሁን የሆነ ቻፕተሮችን ጨርሰን አይደለ ቻፕተሮች የሆነ ያህል አሁን ቻፕተር 4 ከደረሰን ቻፕተር 1ን አንስታ ከልሳ ቻፕተር 2ን አንስታ ከልሳ 3 4ን ከልሳ ኦር የሆነ ርዕሶቹን አንስታ ስለምን እንደሆነ ከዛ 5 ላይ መገባ የመርሳት እድል አልሰጠችም እና ያ ነገር ደግሞ በቃ በደንብ እሷም ያሳየችን ያ ኮሚትመንት አንቺ ደግሞ ይበለጠ ጊዜ ሰጠን እኛም ደግሞ በዛ ጊዜ ላይ ያ በዛ በሷ ፍላጎት መገኘት ፈለግን ያው እንደ በልጅነት ሐሳብ ስለነበረ ማለት ነው እና ያኔ ነበር በቃ ማስወዳለው በደንብ በቃ የኔ ማለት የምችለው ከሱ ለየት የሚለው የኔ መጣ ብዬ ማስበው በቃ በጣም በስራ ነው ኦኬ በደንብ እሰራለሁ ልክ እንደዚህ ማለት ክርስቲያኖ እና ሜሲ ማለት ነው ሜሲ በተፈጥሮ ነው ይባላል ሮናልዶ ደግሞ ሃርድ ወርከር ነው ያው ሜሲ አሁን ትንሽ ፊዚካሊ ሸምገል ብለዋል ሮናልዶ ግን እስቲ አንቺ ነው ሮናልዶ እሱ ደግሞ ሜሲ ይያለውና ያው በስራ ነው የመጣው በደንብ አንተ ራስ ላይ ማየት የምትፈልገውን ነገር ስትሰራው ምናምን ፍላጎት ትንሽ ዴዲኬሽን ይፈልጋል እና ያ ለመሰላቸት ምናምን ያ ነገር ደግሞ በደንብ አስተምሮኝማል ኦኬ ማረግ ካለብኝ እዚህ ክፍል ላይ በቃ ከሲስተሙ ማውጣት አይችልም ማለት ሌላ መማር አሁን ለምሳሌ እየተማርኩ ባለሁበት እንኳን በሲቪክ ነው አሁን ለምሳሌ ለው መማር ፈልግ ሲቪክ ብቻ ልማር ስቲል እንትን ስለ አሁን 9-10 ቢሆን ነው የመግባት ፍላጎት ቢኖርኝ ውጤቴን ዝቅ እንዳያደርግብኝም አልፈልግም ለዛ አንዳንድ ነገሮች ለዛ ተብሎ የሚደረጉ ላለማዋሸት ማለት ነው ለዋናው ተብሎ ያው ማወቅ አይከፋም እና ለዛ ብዬ በቃ ዝቅ ምን ላይ ያው በማስ ሌላ ምንም ሐሳብ የለኝም ማደርገው ግን እኔ እውነት ነው እኔ በጣም ስለሚገርም እኔ አክቹአሊ ያው የሚታወቅ ነው ማትሶፎቢያ አለብኝ ሶሻል ተማሪ ነበርኩኝ ለማትስ ግን ያለኝ ነገር በጣም ማለት አልወደውም አልጠላውም just ምንም ጥላቻም የለኝም ፍቅርም የለኝም እና ብዙም አይገባኝም ማለት አይገባኝም ቅድም ቢቀመጥበት ወንበር ብሎስ በጣም ገርሞኝ እንደው ነበርና እንደው ሶሻል የገባሁት ባዮሎጂ ላይ ጥሩ ነበር እንደው ማለት ከነ ኬሚስትሪ ማምልጬ ሐኪም ለመሆን ነው የኔ ፍላጎትና ሳስብ ማትስ አለ ከዛ ምን አገባኝ ብዬ በግረ መንገድ ሶሻል አለ አይደል እንዴ ጥሩ አስተዳደር ምናምን ብዬስ ማትሳውንም አለ ሶሻል ሳይንስ ማትስላል እንደማላመልጠው ገባኝና አስቀመጥኩኝ የራሴ በቃ just ተጽዕኖ አለው ኢንፍሉዌንስና በጣም እንዲጎዳኛ አውቃለሁኝ ሩቢ እንዲህ ነበር ሂሳብ ላይ እስኪ ማለት ያው እስከማቀም እሳት ነው አይደል በጣም ፈጣን ያ ነገር በጣም ይታይበታል እንዴ መሰለክ ፈተና ኩልከት ያው ገድሞ ነው ያው የሚያምንበት የራሱ የሆነ እንትን አለው በቃ የሚያቃትን ይሰራል ከዛ እየተሳካለች ዋው እሺ ሌላኛው ማንሳት የሚፈልገው ሂስትሪ አሁን ከሌሎች ትምህርቶች ሂስትሪ ነው 83 ነበር ሂስትሪ እና
ትንሽ አጠር አድርጋችሁ እንድታነሱ የሚፈልገው ሂስትሪ እንዴት ነበር ማለት በጣም ሰፊ ነው። አንዳንድ ሂስትሪን እንዴት አስባለሁ ለህይወቴ ልማሩ ስለ ፈተና ልማር ብያቃለሁ። ሂስትሪን ስለ አህመድ ግራኝ ወይም ስለ ሚኒሊክ ስለ ጣይቱ ስለ ሳምባዲ ሲነሳ ህይወቷን ለራሴ ልማር ወይስ ይሄን ፈተና የኔ አይሰራም ለኔ ሂስትሪ ፈተናዎች ማለት ያን 11 ምናምን ስማር እና እንዴት አድርጌ ነው ልትይዘ የሞከርከው? ደግሞ 83 በጣም ዝቅተኛ ውጤት አይደለም እኮ ከባድ ውጤት ነው ማይሰራ ውጤት ነውና እንዴት አረከው? ሂስትሪ ባትሎች አሉ እነዚህ ምናምን በጣም ብዙ ባትሎች የሰው ስሞች አሉ በጣም ሰፋ ያሉ ካውንት ከሚሎ ቤንሶዲ ከበር ምናምን ስሞች ምናምን በጣም አህመድ ኢብን ኢብራሂም አልጋዚ እንዴት አርጋቸው ነው? እኔ በጣም እንዴት ግራ ይገባኛል የምር። አንዳንዴ አሁን ባትሎቹ ምናምን ያልከው አለ ኢሜጅ መፍጠር ኦኬ ብቻ አሁን አንዳንድ ሰዎች ድምጽ ወር ደግሞ ሲነበብ የሚይዙት ይበልጣል ወር ደግሞ በኦዲዮ ሲያነቡ ጎበዝ ናቸው። ሌላኞቹ ደግሞ ራሳቸው የነኩት አለ ነገሩን በደንብ እንትን ያሉት። ሶስተኞቹ ደግሞ በኢሜጅ እንትን ይባላል። በኢሜጅ ሲሆን ነገሩ ቶሎ ይገባቸዋል እና ተማሪ ቀድሞ ያን መለየት አለበት በየትኛው እንደሆነ ሲሰማ ነው ቶሎ የሚይዘው ኦር ራሱ ነገሩን በደንብ ሲያነብ ነው ኦር ደግሞ ኢሜጅ እንዳሲያደርግ ነውና እኔ እንዳልከው ከባድ ቦታዎች ነበር እና ከጀማረው አለ ማለት ሪዝኑን ትንሽ እንዴትም አድርጌው ስጄ ፕሬዘንት ላይ ለማገናኘት ሞከርኩ ነበር አስተዋውሳለሁና የአረብ እስራኤል ወር ከዛ ብቻ ከጥንት ድሮ ያይጂ ወስጄ ያን ቀን ትምህርት ቤት ከመናሪያ ትምህርት ቤት እየሄድኩ ነበርና ባጃጅ ጨመረ ዋጋ። ከዛ ለምንድን ነው ሲባል ነዳጅ ጨምሯል። ነዳጅ ደግሞ ካረብ ያለምን በጦርነት በትክክልም እንደዛ ተገናኘውና ኢፌክቱ ታች ላይ ይታያል ከሆነ ነገር ጋር ብቻ አምጥተ አገናኘት እና አስርብር ከወረጃ መረና ነገሮችን ማገናኘት ወር ደግሞ እኛ ከምናውቀው ነገር ጋር ለምሳሌ ያውን የሆነ የባትል ፊልድን ቶሎ ልናስታውስ ከምንችላቸው ነገሮች ጋር እንደዛ በማገናኘት አውቃው ማድረግ ኢሜጅ በመፍጠር ደግሞ ጀነራል ፒክቸሩን በማየት አሁን ውስጥ ገብተን እያንዳንዱ ነገር ለመያዝ አንዳንዴ ይቀርዳል እና ከላይ ሆነን ሄድ ሆነ ጀነራሊ ነገሩን በማየት እንደዛ የተጠቀምኩት። እኔ ኢሜጅ ስትል ትዝ ያለኝ ግቢ ስንማር ሎጂክ የሚባል ኮርስ አለ ሎጂክ እንደ ክሪቲካል ቲንኪንግ እና እሱ ላይ 5ኛው ቻፕተር ፋላሲ ይላል እና ፋላሲ ፎርማል ላይ ኢንፎርማል ተብሎ ኢንፎርማል ፋላሲ ወደ 20 ምናምን ነው እሱ ውስጥ ደግሞ ይበታተናል እና መጨረሻ ግራ ሲገባ ያው ማስመዝገብ አለብን ውጤት ሰብሰባልና እንዲህ ብናረግስ ብዬ ሐሳብ ሰጠው። እንዴት አሰብ ስም ለእያንዳንዱ ተማሪ ወደ 40 ምናምን ተማሪ አለ ስም አውጣ። ያንተ ስም አክሲደንት ነው ያንተ ስም ስትሮማን ነው የፋላሲ ስም ነው እና ከዛ አክሲደንት ሲባል ያው እንትኑ ይመጣል እሱ አክሲደንት ያብራራል። አንተ አክሲደንትን ያዝ አንተ ደግሞ ስትሮማን የሚለውን ያዝ እኔ ደግሞ just fallacy to people ምናምን ብዙ ነውና እነዛን ይዘን ቀለለብን ማለት ነውና እኔ 20ውን መያዝ አይጠበቅብኝም አንዱን ይዣለሁ አንዱ ጓደኛዬ አክሲደንት ነው እሱን ሳስብ ስለዛ ይመጣልና ኢሜጅ በጣም ወሳኝ ነውና ለሶሻል ተማሪዎች እኔም ሰጀስት ማረጋው ሂስትሪን ሲያነቡ ከላይፍ ጋር እያያያዙ ኢሜጅ ወደ መፍጠር ቢሄዱ እላለሁኝና ቀጥታ ወደ ፈተና ውስጥ እንገባና መረጋጋት by the way እንዲህ ይላልው ይሄ ውጤት የብዙ ነገሮች ውጤት ነው። አየ ሳይኮሎጂካሊ ያለ ነገር ዲስተርብ ሆነ ፈተና ሚኒመም ብቤ ሰግጠ አንብበ ይዘ መጻፍ ይዘ AI ሆነ እንኳን ቢትገባ AI ራሱ አንዳንዴ ቢዚ ነኝ ይላል እና እዚህ ሳይኮሎጂካሊ ሳትዘጋጅ ኢንቫይሮንመንቱ የነዚህ ነገር ድምር ውጤት ነው by the way እና አካዳሚክ ነገር ብቻ አይደለም እና ግን እንዴት ነው አሁን እዛ ጋር መረጋጋቱ ፈተና ውስጥ ላይ በኮምፒውተር ነው አይደል እንደዚህ መጥቶ ቁጭ ስል ነው የምትፈተኑት እያለፈ ሲል የነበረሽ ነገር እንዴት ነው ፈተና ውስጥ ላይ ቀላል ውጤት ስላይደለም? እሺ ከዛ በፊት ግን የሂስትሪውን ኦኬ እሺ
በሱ በመጨመረው ማለት ነው የመጀመሪያው እንዳለው ኢሜጅ ክሬት እያደረጉ እያገናኙ አንተም እንዳልከው ማለት ነው እንደዛ እያደረጉ ማንበብ ተጠቅሜበታል ያው ሜንሽን ሳላደርግ ማለት ስለማልፈልግ ነው ሌላኛው ደግሞ ቪዲዮ በደንብ አይቻለሁ በእናንተ ዘመን ቪዲዮ ነበር በእኛ ዘመን ቪዲዮ አልነበረ ማለት በደንብ ማለት አሁን የሚያዩ ሰዎች በኩራት መናገር ያፍራሉ አንብበህ አትረዳውም እንዴ ማለት አይነት በርግጥ ስለማላውቀው አልረዳውም ምክንያቱም ያ ሰውዬ የሚያወራው ከመሰረቱ ጀምሮ ነው በደንብ ያውቀዋል ታሪኩንና እኛ ደግሞ እንደ 12ኛ ክፍል ብዙ ጊዜ አልነበረንም በቃ ክላስ ውስጥ ራሱ ማለት ነው በጣም ላይ ገፋ ይችላል አስተማሪዎችን ይከብዳል ብዙ ደግሞ የፈተና ጊዜያቶችም ስለነበሩ የሆነ ቀድሞ ለመሄድ ምናምን ስንጥር ያቺን ነገር ተጠቅመንበታል ያው የሚሰሙን ምናምን አትፈሩበት ሰዎች አንብበው ሊረዱ ይችላሉ ቪዲዮም ሰምተው ሊገባቸው ይችላል በደንብ ነው የሚገባቸው ምክንያቱም ሚስትሪ ሲሆን ደግሞ በጣም ብዙ የኋላ ታሪኩን አንስተው አውርተው ስለነበረ የምር በቃ እንዳስታውስ በጣም ረድተውኛል ብዙ ሚዲያዎችን ተከታትያለሁ በዚህ አጋጣሚና ዘ ሴክሬቶች ማለት በጣም ጠቅመውኛል የምር ነው እና እነሱ በጣም በሌሎች ሰብጀክቶችን ጭምር እንደዛ ጠቅመውኛል እና ቪዲዮዎችን ማየት ይቻላል ምክንያቱም በጣም ይረዳሉ እና አንዳንድ ዶክመንተሪዎችን በደንብ እንድናስታውስ ሞስሊ እንደውም እሱ ነው ዶክመንተሪ ያሳያል ክላስ ውስጥ እና እሱ ነገሮች ጠቅመውናል ሌላው ደግሞ በዛ ላይ ተጨማሪ አድርጌ ማውራት የምፈልገው ራሴ ላይ እንደ ሂስትሪ ማለት ነው ያየሁት ከቨር ማድረግ ችግር ሳይሆን የመርሳት ችግር ነበር that's point ከቨር ታረጋለሽ ግን ከቨር አደርጋለሁ ግን እረሳለሁ እንደዛ አይነት ለሆነ ፈተና እኮ አንብቤያለሁ ግን በቃ በጣም ብዙ እንትን ስላለ ነበር ሙስሊ 12ኛ ክፍል ትራንስ ማለት ነው ለዛ በጣም እየረሳው ስለሆነ መጨረሻ አካባቢ ነው የገባኝ ነገር አንደኛ እያወሩ ማጥናት ኦኬ እንደዚህ እኔ ደግሞ አልወድም ነገር ኦኬ እየተናገረ ብቻውን ነው ያ ስፔሻል እየዞረ ማውን አለበት እኔ ጋውን ታኝቶ ሳምባዲ ብል እንዴት እንደሚደረግ ለማለት እንትን ነው በጣም ድምጽ ላታወጣ ትችላለህ ይያዝልሃል ምናምን እንደዛ ስታወራ ቃላት ምናምን እያወጣ እያገናኘህ ምናምን ስትል ማለት ነው ያ ነበር በዛ በተጨማሪ ደግሞ ከህፃናት ጋር ህፃናት አልከይሰሪ በጣም ባይ ዘ ዌይ አሁን እነሱ ህፃናት የሚሏቸው እኔ በጣም ገርሞኛል ህፃናት ማለት ለነሱ ከታች ያሉ 9 እና 10 እነሱ ህፃናቶች ናቸውና ህፃናት ይሏቸዋል this shows ምን ያህል እንደሚዋደዱ አይደለም እንዴ አው ብላችሁ ኮሜንት ላይ ጻፉ ባይ ዘ ዌይ ማለት ነው ህፃናት እሺ እና ከነሱ ጋር ጊዜ በማሳለፌ ሐሳቦችን ሙስሊ ፕሬዘንት በሚያደርጉበት ተጠቅመንታቸው ነበር አው ይመጣሉ ታቁትን ታሪኩ ምናምን እየቀላቀልኩባቸው ይችላል ልክ ህፃናት እንግሊዘኛውን አንደኛ ክላስ ምናምን ገብቼና today we're going to learn about this ይላሉ አያቅ ማለት አንድ የተረዱቱ ፍራስትሬት እንዴ በጣም እኛን ሊመታን ነው እንዴ እሱ እንግሊዘኛ ከኛ ምናምን ይላል ህፃናት ግን ይስቃሉ ይፈረድልን በይዘው ህፃናትን ጎተሻቸው አይ የምር ግን እነሱም ኮንሸስ ስለሆኑ ያንን ነገር የማወቅ ፍላጎት ስለነበራቸው ያን ያህል አይደለም ላንቺ መጠቀሚያም ነው ሌላው ያ እኔ ዲል የማድረግ እድል አግኝቻለሁ ለማለት ነው ይጠይቃሉ በጣም ጠያቂ ናቸውና እንደው ማስተዋወሳለሁ አንድ ቻፕተር ቁጭ ብለን ጨርሻለሁ እንዲ እያነበብኩ እያወራን ምናምን ማለት ነው እና እንደዛ አይነት ነገሮች ስለነበሩ መልሼ ብዙ የመከለስ ምናምን ጊዜም እንደማይኖረኝ ስለገባኝ በቃ ለማስተዋወስ ነው መጨረሻ አካባቢ ጥረቴ ነበር እንደዛ ነገር ተጠቅሜያለሁ ሁለታችሁንም በደንብ እዚህ መጣችሁ በድጋሚ ለኛ ጊዜ ሰጣችሁ ከኛ ጋር ስለቆያችሁ በጣም አድርገን እናመሰግናችኋለን እጅግ በጣም የምንወዳችሁ ቤተሰቦች ያው ሰዓቱ ስለገደበን ነው የምናቆመው ድንቅ ጊዜ ነው ያሳለፍነው ከመጀመሪያ እስከ መጨረሻ ጊዜ ሰጣችሁ ብትከታተሉ ከነዚህ እንቁዎች ድንቅ ነገር እንደምታገኙ አንዳች ጥርጣሬ የለም እኔ ጋር
አንድ ቀን ደግሞ በተለየ ሁኔታ እነሱም ደግሞ የሆነ ቦታ ደርሰው ለእናንተው እነሱን ይዘን እንደምንቀርብ በእግዚአብሔር ቃል ልንገባላችሁ እንወዳለን። ሀዲመተየው አለላቶ እንዲሁም ደግሞ ዶይታሜ ሚዲያን ሳብስክራይብ አድርጉ እንላለን። ሳትሰለቹ ደግሞ ስለምታዳምጡ ላቅ ያለ ምስጋና አለ። በሌሎች ፕሮግራሞች ሌላ ጊዜ እንመጣለን። መልካም ጊዜ ተመኘውላችሁ። አንድ እንደዚህ አይነት ቦታ ላይ እንደምወጣ የሚመክረኝ አንድ ሰው ነበር አለ እና እኔ ብሮዬ ነው የምለው እና እንደዚህ እንደምሆን ያይ ነበር እሱ ቀድሞ አይቶ ነበርና ሳላመሰግነው ማለፍ አልፈልግም ማለት በብዙ ጆርኒዎቼ ውስጥ ነበር ሲጸልይልኝ ነበር ማለት እንዲህ በቃላት እንትን ማለት ይከብደኛል በጣም ብዙ ነገር መክሮኛል አስተምሮኛል ከብዙ ደስታዎቼ እንትን መከፋቶቼ በስተጀርባ እሱ ነበር እና የምር በቃ በጣም በደከምኩበት ጊዜ አጽናንቶኛል በጣም እንደዛ ማለት የሆነ ነገር ፈልጌ ኦር የሆነ ነገር ጠይቄ ምናምን ከኔ ጋር አይደለም ጉዳዩ ማለት በመጀመሪያ የሚያደርገው ነገር ቢኖር ወደ እግዚአብሔር ማቅረብ ማለት እኔን እዛ አቁሞ ይተቶልኝ ይችላል እና በቃ በጣም ላመሰግነው ወዳለው ከሶስቱ ከጠቀስኳቸው ሰዎች ግሩፖች ናቸው ከነሱ በተጨማሪ በጣም ላመሰግነው ወዳለው በህይወቴ በጣም ትልቅ ቦታ አለክ እግዚአብሔር ዘመንህን ይባርክ ማለት እፈልጋለሁ ማለት በቃ እግዚአብሔር በጣም ያስፋክ እግዚአብሔር ማለት በቃ በሚያስፈልገን ሊቆምልህ ምኞቴ ነው እና አመሰግናለሁ እሺ ከሾኔ ጀምሮ ያው ብዙ ናቸው ነው ለማናገር በጣም እዚህ መዘርዘር አይቻልምና ያው እናትና አባቴ እናቴ ሸታዬ አባቴ ያሱ በጣም አመሰግናችሁ እናንተ የሁለቱን ስም ሳልጠራ አልፈችልና የቀረው በቤተሰብ ይተካላል በጓደኛ ይተካላል እኚህ ሁለቱ ግን በጣም ለትልቅ እንትን አላቸው መምህራኖች በጣም ብዙ ናችሁ ሁላችሁንም አመሰግናችኋለሁ የሀዲያ ህዝብ እውነት እንዴት እንደምንማር እናውቃለን እዛ ገበሬ እንትን ከሚለው ኮንትሮል የሚሰጠንና ከዛ ያ ነው በዛ የተማርነው ለቀደም እንዳልከው ለነሱ እንድንመለስ እና በመጨረሻም ያው ለግቢያችን ተማሪዎች ህብረት ፌሎሺፖች ሙሉ አጠቃላይ ይሄ ፕሮግራም ለሚከታተሉ በሙሉ እናመሰግናለን እና እኚ ቅድም ዶርሜት ያልኳቸው 6 ልጆች ለውጤቴ አንዴ 30-40% ይወስዳሉ ለኔ ውጤት ብዙ ነገር ይመክሩኛል በማላነብ ሰዓት አንበብ እንዲ ነው እንዴት ያስታውሱኛል አንዳንዴ ትራሳል አይደል ታገና ትራሳልና አንተ የምትማረው እኮ በነፃ አይደለም ደም ነው ከበሬዛ እንትን ብሎ አስተውለሱ ጎሎት ለኛ ይላካል ከዛ በዛ ነው የምትማረውና ለነሱም ጭምር ነው እና ደግሞ የመጀመሪያም ነኛ እና አንበብ ይያሉ መንታሉ ሁለት መንታዎች ቢኒያም ነብሩክ ይባላሉ ከዛ ታማኝ ያለ ቸርነት አለ ከዛቸዋል እነሱ በጣም አመሰግናቸው አመሰግናለሁ ሮቤልና ገኒ ወይም ሮቤል ኢያሱ ኤርሚያስና ገነት ተስፋዬ ኤራጎ በሶሻል ስትሪም ከፍተኛ ውጤት ያስመዘገቡ ኢንቆቻችን ናቸው ከዛሬ 3-4 አመት በኋላ 5-10 አመት በኋላ ሚኒስቴሮች ትልልቅ ቦታ ላይ ተቀምጦ ለዚህ ህዝብም ለሀገራችንም መላም ያበጁ ተላላቆች እንደሚሆኑ አንጠራጠርም